ሰላም ጤና ይስጥልን። የተከበራችሁ የዓለም አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እስኪ ዛሬ ደግሞ የአማርኛ ቋንቋ ፊደላትን እንዴት እንደምናነብና እንዴት እንደምንጽፍ አሳያችኋለሁ ማለት ነው። ከመጀመሪያው እስከ መጨረሻው በትዕግስት ተከታተሉ ማለት ነው። የአማርኛ ቋንቋ የመጀመሪያዋ ፊደል ሀ ስትሆን ሀ የምትጻፈው ልክ መጀመሪያ አንድ ቋሚ አደርጋለሁ። አንድ ቋሚ ካደረግኩ በኋላ አሁንም እዚህ ጋር አንድ ቋሚ አደርጋለሁ። አንድ ቋሚ ሁለት ቋሚ ሆነ። ከዛ በኋላ ከዚህ ላይ አግዳሚ ታች ላይ አያይዛታለሁ ማለት ነው። ከዛ ሃን ሰራችልኝ። የመጀመሪያን ሃ ሰራችልኝ ማለት ነው። የመጀመሪያ ሃ ሰራችልኝ። ከዛ በኋላ ምን አደርጋለሁ? ሁለተኛውን፣ ሶስተኛውን፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ለመጻፍ ዝም ብዬ ሰባት ሃ ልጻፍ። ምክንያቱም ሰባት ስለሆኑ ፊደሎቹ ሰባት ሃ ጽፋለሁ ማለት ነው። አንድ ጽፍ ያለው የመጀመሪያዋ፣ አሁንም ሁለተኛ ሃ እጽፋለሁ። ከዛ የሚጨመረውን ስለምጨምር በደንብ ተከታተሉ እስከ መጨረሻው። ሁለተኛ ጨመርኩ፣ ሶስተኛ ሃ፣ አራተኛ ሃ፣ አምስተኛ ሃ፣ ስድስተኛ፣ ሰባተኛ። አሁን ሰባት ሃ ጽፌያለሁ ማለት ነው። ሰባት ሃ ጽፌያለሁ። ከእንግዲህ በኋላ የሚቀጠለውን ወይም የሚጨመረውን እጨምራለሁ ማለት ነው። አንደኛ ሃ ኖርማል ይሄ ነው፣ ምንም የሚጨመር የለውም። ሁለተኛ ሁ ለማድረግ ምን አደርጋለሁ? ጎን ላይ አግዳሚ አደርጋለሁ። ጎን ላይ ማለት በቀኝ በኩል እዚህ ላይ አግዳሚ እንደዚህ እጨምራለሁ ማለት ነው። አሁን ሁ ሆነችልኝ፣ ሁለተኛ ሁ። ከዛ በኋላ ሶስተኛ ለማድረግ ደግሞ ምን እጨምራለሁ? በቀኝ በኩል ያለውን መስመር እንደዚህ አስረዝመውና ምን አደርጋለሁ? ጫማ ወደ ቀኝ ዞረ ሸፋፋ ነገር ወይም ጫማ እጨምራለሁ። አሁን ሶስተኛ ሂ ሆነችልኝ። አራተኛ ደግሞ ሃ ለማድረግ ኖርማሊ በቀኝ በኩል ያለውን እግር ማስረዘም ብቻ ነው የሚጠበቅብኝ። ይሄኛው ግራ ሲሆን ይሄኛው ቀኝ ነው ማለት ነው። ስለዚህ ቀኙን አስረዘምኩት። አራተኛ ሃ ሆነልኝ። አምስተኛ ደግሞ ኖርማሊ ይሄኛውን አስረዝምና በቀኝ በኩል ያለውን ከዛ ቀለበት አያችሁት? በዚህ በኩል በቀኝ በኩል ቀለበት ጨመርኩት፣ እግሩ ላይ ቀለበት። ለምን? አምስተኛ ፊደል ስለሆነ ማለት ነው። አምስተኛ ፊደል ስለሆነ ምን አደረጉበት? ቀለበት ጨመርኩት ማለት ነው። ከዛ ስድስተኛ ደግሞ ህ ለማድረግ በግራ በኩል ዚግዛግ እጨምራለሁ፣ ወይም የነ ቅርጽ እንደዛ አድርጌ እችን እጨምራለሁ ማለት ነው። እንደዚህ ሲሆን ህ ስድስተኛ ሆነ። ህ ስድስተኛ ሆነ። ከዛ ሰባተኛው ሆ ደግሞ ኖርማሊ በቀኝ በኩል ጭንቅላቱ ላይ ዜሮ መጨመር ነው። ሆ አያችሁት? ሆ መጀመሪያ ሰባት ሃ ነበር እንዳለ የጻፍኩት። ከዛ አንደኛው ላይ ምንም አይጨመርም። ሁለተኛው ላይ ጎን ላይ አግዳሚ ጨመርኩ። ሶስተኛ ላይ ጫማ በቀኝ በኩል ሸፋፋ ነገር ወደዚህ ወደ አራተኛ፣ ወደ አምስተኛ፣ ወደ ስድስተኛዎቹ የዞረች ሸፋፋ ወይም ወደ ቀኝ የዞረች ሸፋፋ ጨመርኩ። አራተኛ ይሄኛውን ቀኝ እግሩን ብቻ ማስረዘም አደረኩት ማለት ነው። አምስተኛ አስረዘምኩና ቀለበት አደረኩት። ታች ላይ ሄ ትባላለች። ስድስተኛ ህ ደግሞ ዝግዛግ፣ በግራ በኩል ዚግዛግ። ኖርማሊ እነዚህ እግሮች እኩል መሆን አለባቸው። ዚግዛጉ ጋር እንዳላዩ ላይ ስትሬት መሆን አለባቸው። ከዛ መጨረሻው ደግሞ ጭንቅላቱ ላይ ዜሮ ጨመርኩ ማለት ነው። ዜሮ ጨመርኩ፣ ሆ። ስለዚህ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ስለዚህ ይህ አንደኛ ነው። ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ። እያንዳንዱ ቤተሰብ ሰባት ቤተሰብ ይኖረዋል ማለት ነው። ሰባት ቤተሰብ። ለምሳሌ ይሄ የሃ ቤተሰብ ነው። የሃ ቤተሰብ እንዳለ ሰባት ይኖረዋል። የለ ቤተሰብ እያለ እንዳለ ሁሎችም ሰባት ቤተሰብ ይኖራቸዋል ማለት ነው። ወደ ግራ ደግሞ ስንሄድ ሆ፣ ህ፣ ሄ፣ ሃ አራተኛ ማለት ነው። ሃ፣ ሂ፣ ሁ፣ ሃ። አሁን ሁለት ሃ አግኝተናል። ማንና ማን ነው? አንደኛና አራተኛ በስም ተመሳሳይ ናቸው። በቅርጽ ግን ያው ይሄ አራተኛው አንድ እግሩ ይረዝማል ማለት ነው። አራተኛው አንድ እግሩ ይረዝማል ማለት ነው። የመጀመሪያው ግን ሁለት እግሮቹም እኩል ናቸው፣ ወደ ላይ ነው የዞሩት ማለት ነው እንጂ በስም ተመሳሳይ ናቸው። የአራተኛውና የአንደኛው ሃ ይባላሉ። እስኪ እንቆጥራቸው። ሃ፣ ሁ፣ ሂ፣ ሃ። አያችሁት?
ኖርማሊ ሃን ሰጠን ማለት ነው። የአንደኛውና የአራተኛው ተመሳሳይ ሆነልን። ሃሁ ሂ ሃ። አራተኛውና አንደኛው ተመሳሳይ ሃ። ከዛ ሄ ህ ሆ። በጣም አሪፍ ነው። በጣም አሪፍ ነው። እስኪ ጀማሪዎች ከሆናችሁ አንዴ ትሉልኛላችሁ ማለት ነው። እች ማነች? ሃ። እችስ? ሁ። እችስ? ሂ። አራተኛ ሃ። አምስተኛ ሄ። ስድስተኛ ህ። ሰባተኛ ሆ። ጎበዞች፣ በጣም አሪፍ ነው። በጣም አሪፍ ነው። አሁን ደግሞ ልክ እንደመጣችሁት ወደ ቀኝ እንደሄዳችሁት ሁሉ ወደዚህ ወደ ግራ ደግሞ ትመለሳላችሁ ማለት ነው። እሺ፣ ይሄ ማን ነው? መጨረሻው ማለት ነው ሆ። በጣም አሪፍ ሆ። ይሄኛውስ? ስድስተኛ ህ ህ። እሺ፣ አምስተኛ ሄ። አራተኛ ሃ። ሶስተኛ ሂ። ሁለተኛ ሁ። አንደኛ ሃ። አንደኛ ሃ። በጣም አሪፍ ነው። በጣም አሪፍ ነው። አሁን ደግሞ ወደ ለ እንሄዳለን። ለማለት ደግሞ እንዴት ይጻፋል? ልክ ቅድም እንደጻፍኩት 7 ለ ልጻፍና ላሳያችሁ። አሁንም አንድ ለ ጨመርኩ። አሁንም ሶስተኛ ለ። አሁንም አራተኛ ለ። አሁንም አምስተኛ ለ። አሁንም ስድስተኛ ለ። አሁንም ሰባተኛ ለ ጨመርኩ። ከእንግዲህ በኋላ ምን እንደሚጨመር ታያላችሁ ማለት ነው። ታያላችሁ። አንደኛ ለ ነው። ምንም አንጨምረውም። ምንም አንጨምረውም። ለ ይባላል። ለ ለ ለ ለ ለ። አንደኛ ለ። የሚጨምርበት የለም። ሁለተኛ ሉ። ጎን ላይ በቀኝ በኩል አግዳሚ ያደርጋለሁ። ያው ሉ እዚህ ላይ ያደረግኩት ሉ ሉ ሉ ሉ። ሶስተኛ ደግሞ ጫማ። ጫማ ሸፋፋ። እነዚህ ወደ አራተኞቹ ወደ አምስተኞቹ የዞረ ወይም ወደ ቀኝ የዞረ ሸፋፋ ጨመርኩ። ሊ ሊ። አራተኛ ደግሞ ላ። አንድ እግሩን ማስረዘም። አያችሁት? ይህም ማስረዘም ላ። አራተኛ ስለሆነ የመጀመሪያ እግሩ ያጥራል፣ ሁለተኛ እግሩ ይረዝማል። አስረዘምኩት ላ። አምስተኛ ደግሞ ቀለበት እጨምራለሁ። ቀለበት ቀለበት እግሩ ላይ ማለት ነው። ይኸው ጨመርኩ ሌ ሌ ቀለበት። ከዛ ስድስተኛ ደግሞ ል። ውስጡ ላይ በግራ በኩል ቀለበት መጨመሪያ። ያው እዚህ ላይ ውስጥ ነው። ውስጥ ይሄኛው ከውጭ ነበር፣ ይሄኛው ደግሞ ከውስጥ ነው። ል ይባላል። ል ል ል። ሎ ደግሞ በቀኝ በኩል ከዚህ ከጎኑ ላይ እንደዚህ አግዳሚ አድርጌ እንደ ሁለተኛው አድርጌ ቀለበት መጨመር። ሎ ሎ ሎ ሎ ሎ። ከዛ በኋላ እንቆጥራለን። አንደኛ ለ፣ ሁለተኛ ሉ፣ ሶስተኛ ሊ፣ አራተኛ ላ፣ አምስተኛ ሌ፣ ስድስተኛ ል፣ ሰባተኛ ሎ ሎ። አሁን ወደ ቀኝ አብረን እንሂድና እንመለሳለን። አብራችሁኝ በሉ። ለ ሉ ሊ ላ ሌ ል ሎ። በጣም አሪፍ። አሁን ደግሞ ወደ ግራ ትመለሳላችሁ ማለት ነው። አብረን እንመለስ። ከዛ ብቻችሁን ትመለሱልኛላችሁ። ይሄ ሎ ል ሌ ላ ሊ ሉ ለ። በጣም አሪፍ ነው። እናንተ በሉልኝ ብቻችሁን። ይሄ ማን ነው? የመጀመሪያው፣ ሁለተኛው፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ሎ። አሁን ደግሞ ተመለሱ። ይሄ ማን ነው? ሰባተኛው፣ ስድስተኛ፣
አምስተኛ፣ አራተኛ፣ ሶስተኛ፣ ሁለተኛ፣ አንደኛ። በጣም አሪፍ ነው። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ ይባላሉ ማለት ነው። ይባላሉ ማለት ነው። ወደ ሐመርሃ እንሄዳለን ነው። ሐመርሃ ደግሞ የምትጻፈው እንዴት ነው? እንደዚህ ሶስት ቋሚ አረጋለሁ። ሶስት ቋሚ አረጋለሁ። ይኸው ሶስት ቋሚ አረጋለሁ። ከዛ በኋላ ምን አረጋለሁ? ጭንቅላቱ ላይ ማያያዝ። ከዛ ካያያዝኩ በኋላ ምን አረጋለሁ? እንደዚህ መጨመር። ሶስት የመሀለኛውን እግር ማስረዘም። የመሀለኛውን እግር አስረዘምኩት ማለት ነው። ሃ ወይም ሐመሩ ሃ ትባላለች። ሐመሩ ሃ። ከዛ 7 ሃ ልጻፍ። ልክ እንደ ሌሎች ሁሉ 7 ልጻፍና ላሳያችሁ። አሁንም ከዚህ ላይ 3 ቋሚ መስመር አደርጋለሁ። እንደዚህ አድርጌ እዚህ ማስረዘም መሀለኛውን። አሁንም እንደዚህ አድርጌ ይሄኛውን አስረዝማለሁ። አሁንም ይሄኛውን እንደዚህ በቃ ስንት ሞላ? 1 2 3 4 5 2 ይቀረናል። 6 7 ሞላን ማለት ነው። 7 ሞላን። ከዛ በኋላ አንደኛ ምንም አንጨምርበትም። ሁለተኛ ጎኑ ላይ አግዳሚ ያደርጋለሁ እንደ ሌሎች ሁሉ። ሶስተኛ ጫማ። አራተኛ ይህኛውን ቀኝ እግሩን ማስረዘም። አምስተኛ ቀለበት። ስድስተኛ ጭንቅላቱ ላይ ዚግዛግ። ሰባተኛ ይህኛውን ግራ እግሩን ማስረዘም። በቃ ምንም ታሪክ የለውም። በጣም ቀላል ነው። ምንም እንዳታከብዱት። ስለዚህ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ስንመለስ ደግሞ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ይሆናል ማለት ነው። ውድ ቤተሰቦች ይሆናል ማለት ነው። ከዛ ወደ መ እንሄዳለን። መ ደግሞ የሚጻፈው 2 0 እናረጋለን። ከዛ በኋላ እዚህ ላይ ማያያዝ ነው። በቃ ማያያዝ ብቻ ከላይ አሁንም 2 0፣ ከዛ ማያያዝ፣ አሁንም 2 0፣ ከዛ እዚህ ላይ ማያያዝ፣ አሁንም እንደዛው 2 0፣ አሁንም 2 0 ማያያዝ። ስንት ሞላን? 1 2 3 4 5። አሁንም እንደዚህ ከዛ የሚጨመርበትን በጥንቃቄ ተከታተሉ ማለት ነው። አንደኛ ምንም አይጨመርበትም። ሁለተኛ አግዳሚ፣ ልክ ሁለተኛ ቅድም አግዳሚ እንዳደረግነው ሁሉ አሁንም አግዳሚ ያደረጉት ማለት ነው። ሶስተኛ ጫማ፣ ቅድም ጫማ ሶስተኛ ስለሆኑ። አራተኛ ደግሞ በቀኝ በኩል ያለውን ማስረዘም፣ የሚባለውን ማስረዘም። አራተኛ በቀኝ በኩል ያለውን አስረዘምኩት ልክ እንደ ሌሎች ማስረዘም። አራተኛውን ማለት ነው። ከዛ አምስተኛ ደግሞ ቀለበት ልክ እንደዛ አድርጌ ቀለበት መጨመር። እንደ አራተኛው አንድ እግሩን አስረዝምና እግሩ ላይ ቀለበት አደርጋለሁ። ከዛ መጨረሻ ደግሞ ማለት ስድስተኛ ደግሞ በግራ በኩል ያለውን እግሩን ይሄን ትንሽ ሸፈፍ ማድረግ፣ ዞር ያለ ነው። ወደዚህ ወደ መጀመሪያዎቹ ፊደላት ዞር ያለ ነው። በግራ በኩል ነው እንደዚህ የምናደርገው ማለት ነው። መጨረሻ ላይ ቀጥ መጣመም የለበትም። ቀጥ ያለ በቃ ልክ እንደ ስድስተኛው ሆኖ ቀጥ ያለ ማለት ነው። ሞ በጣም አሪፍ ነው። ሞ። ስለዚህ እንደዚህ አድርገን መጻፍ እንችላለን ማለት ነው። ከዛ እስኪ ቃል እንመስረት። ለምሳሌ ሁሉ ብለን ብንመሰረት ሁ የምትገኘው ሃሁ፣ ሁለተኛ ሁ ይሆናል። ሁ። ከዛ ሉ ደግሞ የት ነው ያለችው? ለሉ። ሁለተኛ ደግሞ ሉ። ሁሉ ሆነ ማለት ነው። ሁሉ። እስኪ ደግሞ ሌላ ምን እንበል? ሆሄ እንበል እስኪ። ሆ የምትገኘው ሰባተኛ ላይ ነው። ሰባተኛ ሆ እቻት እዚህ ላይ ሆ። ሄ ደግሞ ሃሁ ሂ ሃ ሄ አምስተኛ ላይ ሄ ደግሞ እግሩ ላይ ቀለበት ያለው ማለት ነው። ይሄኛው ጭንቅላቱ ላይ ቀለበት ነበረ ሆ የሚባለው።
ይሄኛው ደግሞ ሄ አምስተኛው ማለት ነው። እግሩ ላይ ቀለበት ሆሄ። ከዛ እስኪ ደግሞ ወደ ለቤት እንሂድ። ደግሞ ሌላ ብለን እንመስረት እስኪ ሌላ ብንል ደግሞ ሌ ማለት ለሉ ሌላ ሌ እግሩ ላይ ቀለበት ያለው አምስተኛው ላይ ሌ። ከዛ ላ ደግሞ ለሉሊላ አራተኛው ላይ ላ እግሩ ያጠረው ማለት ነው። ሌላ። ስለዚህ ሁሉ ሆሄ ሌላ። እስኪ ደግሞ ሌላ እሺ፣ በሐመርሃ ቤተሰብ ደግሞ ሁሉ እንበል እስኪ። በሐመርሃ ቤተሰብ ሁ ማለት ደግሞ ሁ የምትገኘው ከዚህ ላይ ሁለተኛ ሁ ከዛ ሁ የምትገኘው ሁለተኛ ሉ የምትገኘው ሁለተኛ። ለምን ለሉ ሁሉ። እሺ እስኪ ሌላ ደግሞ በማን መስረት? በመቤት ደግሞ እንመስረት እስኪ። በመቤት ደግሞ ሙሉ እንበል። ሙ የምትገኘው መሙ ሁለተኛ ላይ ሙ ከዛ ደግሞ ደግሞ ለሉ ሁለተኛ ላይ ሉ ጎን ላይ አግዳሚ ሙሉ። በጣም አሪፍ ነው። እቺ ሙ ጎን ላይ አግዳሚ፣ እችኛውም ጎን ላይ አግዳሚ ሙሉ። እሺ ከዛ ላይ እንጨምር እስኪ ደግሞ ሌላ ማማ ብንል ደግሞ ማ የምትገኘው መሙሚማ አንድ ማ ጻፍነ፣ ያው አራተኛን ጻፍነ። አሁንም መሙሚማ ማያችሁት? ማማ በጣም አሪፍ ነው። ማማ። ስለዚህ እንደዚህ እያደረግን መጻፍ እንችላለን ማለት ነው። እንደዚህ እያደረግን መጻፍ እንችላለን ማለት ነው። ይሄኛው ሁሉ፣ ይሄኛው ሆሄ፣ ይሄኛው ሌላ፣ ይሄኛው ሁሉ፣ ይሄ ሙሉ፣ ይሄኛው ደግሞ ማማ ይላል ማለት ነው። ስለዚህ በዚህ መሰረት በደንብ እየመለሳችሁ በታቱ ማለት ነው። ደክሜን የጻፍኩት ስልኬን በእጄ ይዤ ማለት ነው። ደክሜን የጻፍኩት። ስለዚህ እናንተ በደንብ ሊገባችሁ ይገባል። ደክሞኛል፣ አበረታቱኝ ማለት ነው። ላይክ፣ ኮሜንት፣ ሼር ያደረጋችሁ አበረታቱኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሆን። ሌላ ደግሞ እንዲሰራላችሁ የምትፈልጉትን ኮሜንት ሳጥን ላይ ያስቀምጡልኝ። በውስጥ መስመር መማር የምትፈልጉት ባስቀመጥናችሁ ስልክ ቁጥር ደውሉልን ማለት ነው። ኢሞ ዋትስአፕ ላይ ሃይበሉን። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ። ቻው